ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ትኩረቱን በምርጫው 2018 የሚያደርገውና ማኒፌስቶ የተሰኘው ዝግጅታችን አሁን ጀምሯል። የዛሬ እንግዳዬ ደግሞ ማኒፌስቶን የሚያቀርበው ባልደራስ ለእውነተኛ ዲሞክራሲ ባልደራስ ይሆናል። የፓርቲው ሊቀመንበር አማሃ ዳኛው እዚህ ስቱዲዮ ናቸው። አፈወርቅ እያዩ ነኝ። አብራችሁን ቆዩ። አቶ አማሃ እንኳን ደህና መጡ። እንኳን ደህና ቆየኝ። የመጀመሪያ ጥያቄ የማደርገው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በሰላማዊ መልኩ መንቀሳቀስ ነኝ ብሏል። ሰላማዊ ትግልን እከተላለሁ የሚል በማኒፌስቶ ላይ ጽፏል። በሰላም ላይ ያላችሁ አቋም ምንድነው? በሰላም ላይ ያለን አቋም ያው የጸና አቋም ነው። እንደምታውቀው እኛ ባለፈውም ምርጫ ተሳታፊ ነበር። በጣም ንቁ ተሳትፎ አድርገናል። በአሁኑ ምርጫ ያው ለሰላም ያለንን ኮሚትመንት ለማሳየት አሁንም እየተሳተፍን ነው ያለነው። ግን ብዙ መሰናክሎች ገጥመውታል ፓርቲው ወደዚህ ለመድረስ። እነዛም በጣም ከባድ መሰናክሎች አልፎ ያው መቼም አንድ ፓርቲ ዓላማዬ ሰላማዊ ትግል ነው ካለ ምርጫ የዚህ ሰላማዊ ትግል አንድ አስፔክት ነው። ስለዚህ የግዴታ መሳተፉ አስፈላጊ ነው። እርግጥ አሁን ባለው የሀገራችን ተጨባጭ ሁኔታ አስቻይ ሁኔታ አለ ለማለት አይቻልም። ቢሆንም ግን ባለውም ሁኔታ ቢሆን ያው የምርጫ ተሳትፏችንን ተያይዘናል። በኢትዮጵያ ታጥቀው በሚንቀሳቀሱ ታጣቂ ቡድኖች ላይ አቋማችሁ ምንድነው? እነዚህ ታጣቂ ቡድኖች በትምህርት በጤናና በሌሎች ዘርፎች ላይ ጉዳት ማድረሳቸውን ሪፖርቶች ያመለክታሉ። ምንድነው አቋማችሁ እናንተ? እነሱ እና እኛ የተለያየን ነን። እነሱ የፖለቲካ ዓላማቸውን በትጥቅ ትግል እናራምዳለን ብለው የተነሱ ናቸው። እኛ ደግሞ የፖለቲካ ዓላማችንን በሰላማዊ መንገድ እናራምዳለን ብለን የተነሳን ነን። ስለዚህ በዚህ መሰረት ግንኙነታችን የተለያየ ነው ማለት ነው። ስለዚህ አንድ ፓርቲ በሰላማዊ ትግል እታገላለሁ ብሎ ሲነሳ፣ ሌላው ደግሞ የፖለቲካ ዓላማዬን በትጥቅ ትግል አራምዳለሁ ብሎ ሲነሳ፣ ይሄ እንግዲህ በአደረጃጀትም በትግል ስልትም ተለያይተናል ማለት ነው። ስለዚህ እነሱ የራሳቸው ዓላማ አላቸው። በጀመሩት የትግል ስልት ሊቀጥሉ ይችሉ ይሆናል። እኛ ግን ከተመሰረትንበት ጊዜ ጀምሮ እንግዲህ 6 ዓመት በላይ ሊሆነን ይችላል ይመስለኛል። ጥያቄ ግን እነዚህ ታጣቂ ቡድኖች በንጹሃን ላይ ጉዳት ስለማድረሳቸው፣ በትምህርት ቤቶች ላይ በተለያዩ ማህበራዊ መሰረቶች ላይ ችግር ስለመድረሱ ተደጋግሞ ይሰማል። ሊቀጥሉ ይችላሉ ብላችሁ ነው የምታልፉት ወይስ ታወግዙታላችሁ ይሄንን ድርጊት? እኛ እነሱ አደረሱ ስለሚባለው ሁኔታ መረጃ የለንም። ሶስተኛ ወገኖች ሪፖርቶች ያወጣሉ። ኢትዮጵያ ውስጥ ያለ ፓርቲ ሆናችሁ እንዴት እነዚህን ሪፖርቶች በኢትዮጵያ ጉዳይ አትመለከቷቸው? እኛ ብዙ መግለጫዎች አውጥተናል። አንድም ቦታ ላይ ታጣቂ ቡድኖችን አውግዛችሁ ስለማታውቁ እኛ ሌሎች ድርጅቶችን አለመረጃ የምናወግዝበት ሁኔታ መረጃ ያንደኛውን መረጃ የምታገኙበት ያንደኛውን መረጃ ማታገኙበት ምክንያት ምንድነው ነው የሚነሳው? አቶ አማሃ እንግዲህ ባለን መረጃ መሰረት ሰው አላግባብ ሲገደል፣ ንብረት አላግባብ ሲጠፋ የሚደርሰን መረጃ በተለይ በአብዛኛው በመንግስት በኩል ደረሰ የሚባለው ጥፋት ነው። በነዛ በኩል አላግባብ የተደረገ ነገር ካለ እናወግዛለን። ካለ ለምን ይላሉ? ለምሳሌ የቀድሞ የታጣቂ ቡድኑ አባል የነበሩ ሰዎች ተመልሰው በሰላማዊ መልኩ ትግላችን እንቀጥላለን ሲሉ ያደርሱ የነበሩትን ነገሮች ይናገራሉ። ሶስተኛ ቡድኖች ዓለም አቀፍ ተቋማትም እነዚህን ሪፖርቶች ያወጣሉ። ይሄ ለመኖሩ ማሳያ ነው ወይስ እናንተ የምትሰሟቸውና ማሰሟቸው መረጃዎች አሉ? የምንሰማውና ማንሰማው መረጃ አለ ለማለት ሳይሆን እኛ ማንም መንግስትም ይሁን ታጣቂ ቡድን ህገወጥ የሆነ ከጦርነት ህግጋት ውጪ በሲቪሊያን ላይ ጉዳት በሚያደርስበት ጊዜ እኛ እናወግዛለን። አላወገዛችሁም? እንግዲህ እስካሁን የደረሰን ነገር ባይኖር ነው እንጂ በመሰረቱ በጣም በርካታ ተንቀሳቃሽ ምስሎች የመምህራን ወደ ትምህርት ቤት እንዳይሄዱ የሚያሳዩ በማህበራዊ መሰረቱ አሁን የሚካሄደው ምርጫ ጨምሮ እርምጃ እንወስዳለን የሚሉ መግለጫዎች በመገናኛ ብዙሃን ይፋ ናቸው። አንድ ችግር አሁን በእኛ ላይ የደረሰው ወደፊት ወደ ዝርዝር ስንገባ እነግርሃለሁ። ከአንድ 8-9 ወር ጀምሮ ባልደራስ የማህበራዊ ሚዲያ መድረኮቹን ተነጥቋል።
ልሳን የለንም አሁን። እንዴት ብትል እንግዲህ ከዚህ በፊት አንዳንድ ፋይናንስ ይመጣልን የነበረው ውጭ ሀገር ከሚኖሩ ኢትዮጵያውያን ነበረ። ባልደራስ ሳፖርት ግሩፕ ኢን ኖርዝ አሜሪካ የሚባል ነበረ። ፋይናንስም ያሰባስብ ነበር። የኛን የፌስቡክ እና የዌብሳይት መድረኮች እነሱ እዛው አቋቁመውልን እኛ ከዚህ እየጻፍን ወደ እነሱ እየላክን ፖስት ይደረግ ነበር። ከአንድ 8-9 ወር በፊት ጀምሮ ግን እኛና እነሱ ግንኙነት አቋረጥን። ገንዘባችንንም አስቀሩ። የሚዲያ መድረኮቻችንን በሙሉ ከኛ ነጥቀው ወሰዱ። እነማን? ባልደራስ ሳፖርት ግሩፕ ኢን ኖርዝ አሜሪካ የሚባለው። ስለዚህ አሁን ፋይናንሳችንም ፌስቡኮቻችንም 3 መድረኮች 3 የፌስቡክ አካውንት ነበረን፣ 1 ዌብሳይት ነበረን። እነዚህ በሙሉ ተወስደውብናል። ስለዚህ ከ8 ወር እንደዚህ ጀምሮ ቀዝቀዝ ማለታችን የምናወጣበት ሚዲያ ተነጥቆብናል። ይሄው ሚዲያውን ሰጧችሁ። ይሄው ታጣቂ ቡድኖችን ተዋግዛላችሁ አታወግዙም? አቋማችሁ ምንድነው? ከጦርነት ህግጋት ውጪ አላግባብ በሲቪሊያኖች ላይ የሚደርስ ማናቸውንም ድርጊት በመንግስትም ይሁን በታጣቂዎች እናወግዛለን። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ባልደራስ በአሁኑ የህገ መንግስት ላይ ያለው አቋም ምንድነው? እኛ የአሁኑን ህገ መንግስት አንቀበለውም። ግን ያው በሰላማዊ ታጋዮች እንደመሆናችን ለጊዜው አገሪቱ እየተደረደረችበት ያለው ህገ መንግስት ይሄ ስለሆነ ይሄንን አክብረን እየተጓዝን ነው ያለ ነው። እኛ ግን አሁን ለጊዜው ፊልድ ያደረግናቸው እጮቻችን አገራዊ ስልጣን ለማስያዝ ብቁ አይደሉም። ግን በጥምረትም ሆነ ተመሳሳይ ዓላማ ካላቸው ሌሎች ፓርቲዎች ጋር ስልጣን ብንይዝ የመጀመሪያ ስራችን ይሄን ህገ መንግስት ማገድ ነው። ግን የሚነሳው ጥያቄ መንግስታት በመጡ ቁጥር አዲስ ህገ መንግስት እየጻፉ መሄዳቸው ለጠንካራ ሀገር መንግስት ግንባታ የሚበጅ ነው ወይ? ባልደራስ እንደዛ ነው ወይ የሚያስበው? ለምሳሌ በህገ መንግስቱ አብዛኛው ክፍል የሰብአዊ መብቶችን የሚመለከት ሰብአዊና ዲሞክራሲያዊ መብቶች የሚመለከት ነው። የሴቶች መብት፣ የህፃናት መብት፣ ሌሎችን የሚይዝ ነው። እናንተ ደግሞ የማትስማሙባቸው አንቀጾች ሊኖሩ ይችላሉ። እንደው ሙሉ በሙሉ እናግደዋለን የሚለው ነገር ለሀገር ለጠንካራ ሀገር ግንባታ ይበጃል ብላችሁ ታስባላችሁ? ዋናው አንቀጾች ናቸው ህገ መንግስቱን የሚገልጹትና በኢትዮጵያ የፖለቲካ ምሁራን መካከል ይሄው ለዓመታት ንትርክ ሲፈጥሩ የቆዩት እነዚህ ዋና ፖለቲካ ነክና ኢኮኖሚክ ነክ የሆኑት አንቀጾች ናቸው። እነዚህ የሰብአዊ መብቶች የሂውማን ራይትስ እና ሌሎች ተመሳሳይ ነገሮች በሁሉም ሀገር ህገ መንግስት ያሉ ናቸው። እነሱ በሚመጣው ህገ መንግስት ውስጥ በተመሳሳይ ሁኔታም ሊካተቱ ይችላሉ። ግን ህገ መንግስቱን የሚገልጹት ዋና ፊቸሮቹ ይገለጻሉ። የፖለቲካ ፊቸሮቹ፣ የኢኮኖሚክ እድገት ሞዴል፣ የፖለቲካ ወደ ዲሞክራሲ ሽግግር። ኢትዮጵያ ወደ ዲሞክራሲ ካልተሸጋገረች ስለ ኢኮኖሚ ልማት ማውራት አንችልም እና ስለ ሰብአዊ ልማት ማውራት አንችልም። እንግዲህ ከደርግ ጊዜ ጀምሮ እንደምታውቀው ጨቋኝ ህገ መንግስታት ናቸው የነበሩት። የአንድ ፓርቲ ህገ መንግስት ነው በደርግም ጊዜ። እንግዲህ በደርግም ጊዜ እኔ ስልጣን ላይ ነበርኩ። ያው በኮሙኒስት አመለካከት የሚያምን እንደመሆኑ ደርግ ለአንድ ፓርቲ አምባገነንነት የሚያመች ህገ መንግስት ነው የተቀረጸው። ደርግ ሲወድቅም ወያኔ ኢህአዴግ ሲመጣም ሞሮሌስ ተመሳሳይ ነው ነገሩ። ይሄ መንግስት ደግሞ ከዛው ስርዓት የመነጨና አዲስ ያልሆነ ስርዓት ስለሆነ ተመሳሳዩን የወያኔን ህገ መንግስት ነው አሁንም እየሰራበት ያለው። ግን ሀገራዊ ምክክር ኮሚሽን የሚባል ህገ መንግስትን ጨምሮ በኢትዮጵያ መሰረታዊ ሁኔታዎች ላይ ንግግር እናደርጋለን የሚሉ እንቅስቃሴዎች አሉ። እኒህ የተለያየ ፖለቲካ አመለካከት ያላቸው ሀሳባቸው እንዲደመጥ የሚያደርግ እንቅስቃሴ ነው። በዚህ እንቅስቃሴ ደግሞ አካታች ተደርጎ ሀሳቦች ተደምጠው የህገ መንግስት ማሻሻያን ጨምሮ ሌሎች እርምጃዎች እንዲወሰዱ ነው የታሰበው። እናንተ ደግሞ ምን አላችሁ? ሙሉ በሙሉ በህግ አግደን ሙሉ በሙሉ ውድቅ አድርገን ሌላ ህገ መንግስት እንጽፋለን ነው የምትለው። ይሄ ቅድም ሲነግሩኝ የነበሩትን ነገር ታሪክ ራሱን እየደገመ እንዲሄድ ምክንያት አይሆንም? እንግዲህ ምልህ ስለ ቅርጽ ሳይሆን የምናወራው ስለ ይዘት ነው። ከደርግ ጊዜ ጀምሮ እስካሁን ድረስ ያሉ ህገ መንግስቶች ኢትዮጵያን ወደ ዲሞክራሲ ሊያሸጋግሩ የሚችሉ ነገሮች አይደሉም። ይሄ እኮ ግልጽ ነው። ሀገራችን ያለችበት የምስቅልቅል ሁኔታ የሚመሰክረውም ይሄንኑ ነው። ስለዚህ ምንድነው
የግዴታ ይሄ ህገ መንግስት መሻሻል አለበት። እንቀይረዋለን ብላችሁ በማኒፌስቶአችሁ ያሰፈራችሁት ባይዘው ማኒፌስቶአችንን ጌታው እንዲታይልን እንፈልጋለን፣ እንዲሰራጭልንም እንፈልጋለን። ይታያል። ምንድነው የኔ ጥያቄ? ለምሳሌ ካቀረባችኋቸው ምክረ ሀሳቦች መካከል አንደኛው ኢትዮጵያ በ34 ክፍላተ ሀገራት ወይንም እናንተ አዲያም የግዕዝ ቃል ነው ብላችኋል ትዋቀራለች ሚል ነው ያቀረባችሁት ምክረ ሀሳብ። መነሻ ያደረጋችሁት በደርግ ዘመነ መንግስት የነበረ የብሔረሰቦች ጥናት ኢንስቲትዩት የሚባል ያጠናውን ነው። ምንድነው ሀሳቡ? እስኪ አብራሩት። እንግዲህ አሁን ባልደራስ ብዙ ጊዜ የአማራ ፓርቲ ነው ምናምን እየተባለ ሁሉ ይታማል። እኛ የአማራ ፓርቲ አይደለንም። እኛ የኢትዮጵያውያን በሙሉ ፓርቲ ነን። ማንም ኢትዮጵያዊ ከማናቸውም ብሔረሰብ መጥቶ አባልነት ቢጠይቅ በደስታ ነው የምንቀበለው። ወደ ጥያቄ እንት 34 ክፍላተ ሀገራት ወይ አዲያም እናደርጋለን ብላችኋል። ምንድነው መነሻችሁ? የደርግ ዘመን የነበረው የብሔረሰብ ጥናት ኢንስቲትዩት የሚባለው ያጠናው ጥናት ነው። ምንድነው ላያይዝልህ ነበር እኮ አህዳውያን ናቸው ነው የምንባለው። አሁን እኛ ለምሳሌ እኛ አህዳውያን አይደለንም፣ ፌዴራሊዝምን እንቀበላለን። ለዚህ ነው አሁን ያለው የኢትዮጵያ አወቃቀር ቋንቋን መሰረት አድርጎ በነገድ ዙሪያ የተዋቀረ ነው። ለኢትዮጵያ የፖለቲካ ችግር ዋነኛው ችግር ሁለት ነገሮች ናቸው። አንዱ ህገ መንግስትና በዛ ህገ መንግስት ዙሪያ መንግስት የተዋቀረበት አካሄድ ነው። የኢትዮጵያ የፖለቲካ ችግር መንስኤዎች እነዚህ ናቸው። ሁለቱንም እንቀይራለን። አንዱን አስቀምጠህ አንዱን መቀየር አይሆንም። ስለዚህ አሁን ክልሎች የተዋቀሩት በነገድ ስያሜ መሰረት ነው። ያ ደግሞ ከዚህ ክልል የኔ ነው ውጣ፣ ከዛ ክልል የኔ ነው ውጣ፣ የኔ ክልል ይስፋ፣ ያንተ ክልል ይጥበብ። ይሄን ሁሉ ችግር ያመጣው አሁን ያሉት የኢትዮጵያ ክልሎች በነገድ ስም ዙሪያ የተዋቀሩ በመሆናቸው። ኢትዮጵያ ስንት ነገድ አለ? 83 84 85 አለ። ነገድ ምንድነው? ብሔረሰብ ይሉታል። እኔ ነገድ ነው የምለው። ለምን ነገድ እኮ በጣም የተለየ ትርጉም እንዳለው ደግሞ ሌሎች ቃላት ያሳያሉ። እኔ በዚህ ላይ ብዙ ጥናት አድርጌያለሁ አፈወርቂ። አንዳንዶቹ ኢትዮጵያ ውስጥ ያሉት ከነገድነት ደረጃ አላለፉ፣ የተወሰኑት ብሔረሰብ ደረጃ ላይ የደረሱ አሉ። አሁን የኔ ጥያቄ ለምሳሌ እናንተ ያስቀመጣችሁት በ34 ክፍላተ ሀገራት ታዋቅራላችሁ። ለምሳሌ ትግራይ አሁን ያለው ትግራይ አንድ ክፍለ ሀገር ይሆናል። ከዛ ውስጥ አሁን ካለው እንግዲህ ካለው ካርታ የተወሰኑ የሚቀነሱ ነገሮች አሉ። እንደ ቤኒሻንጉል ጉሙዝ የጋሞ ጎፋ ራስ ገዝ የሚባል አለ፣ የከፋ የሚባል አለ፣ የከምባታ ጠምባሮ እና ሀላባ፣ የሲዳማ፣ የደቡብ ኦሞ ትሉና እያነሷቸው ልጅ ጥያቄዎች የመጀመሪያ ለምሳሌ ለአሶሳ ራስ ገዝ አዲያም ለምትሉት የሥራ ቋንቋውን አማርኛ እናደርጋለን ትላላችሁ። ለጋምቤላ አካባቢ እናንተ አዲያም ለምትሉት የሥራ ቋንቋውን አማርኛ ታደርጋላችሁ። ለሀዲይሳ ቋንቋውን ይተውና አማርኛ ይሆናል። ለአፋርም እንዲሁ አማርኛን ጨምሮ አፋርኛ ታደርጋላችሁ። ለአብዛኞቹ አማርኛ ቋንቋ ለሁሉም አማርኛ ቋንቋ እንደ ሁለተኛ ቋንቋ ያገለግላል። አሁን ለጠሯቸውና ለሌሎች ደግሞ አማርኛ ቋንቋ ብቸኛ ቋንቋቸው ይሆናል። እዚህ ጋር ነው ቅድም እርስዎ እንባላለን የሚሉት ጥያቄ የሚነሳበት። ይሄው ነው እንግዲህ ያው የሃዳያኑን ነገር አመጣው። አሁን እንደገና አዙረህ ምንድነው አንድ ሀገር አንድ የሥራ ቋንቋ ያስፈልገዋል። አገር ወደ አንድ የኢኮኖሚና የፖለቲካ ማህበረሰብ ኢቮልቭ እያደረገ እንዲሄድ ከተፈለገ መግባቢያ ቋንቋው 30 ቋንቋ ሊሆን አይችልም። ሁለት ነገር ነው። አገር ወደ አንድነት ሊሄድ የሚችልበትን ቋንቋ ኢንስቲትዩት ማድረግ ያስፈልጋል። በየአካባቢ ያሉ ቋንቋዎችና ባህሎች መጠበቃቸውን ማረጋገጥ ያስፈልጋል። ሁለቱንም ይዘን ነው እኛ የተነሳነው። ግን እናንተ ደግሞ ያረጋችሁት ለምሳሌ ጋምቤላ በዛ አካባቢ የሚነገሩ ቋንቋዎችን አስተታችሁ አማርኛ ቋንቋ እንዲናገር እናደርጋለን ትላላችሁ። ሀዲይሳ ለምሳሌ በጣም ሰፊ ቋንቋ ተናጋሪ ያለው ነው። ሀዲይኛን አስተታችሁ አማርኛ እናደርጋለን ብላችሁ ነው የጻፋችሁት። በሌሎች አካባቢዎችም ይሄን ተመሳሳይ ነው የምታረጉት። ይሄ ደግሞ ምናልባት ያለፈውን ስርዓት መልሶ ለማምጣት ነው የሚለውና እንታማለን ያሉትን ነገር እውነታ ያረግባችሁ። እውነታ ያረግም። አሁን እንግዲህ አንብበዋል የኛን ማኒፌስቶ። እኛ አማርኛና
አማርኛ የኢትዮጵያ ብሔራዊ ቋንቋና የሥራ ቋንቋ እንዲሆን ከአማርኛ በተጨማሪ ደግሞ 3 ብሔራዊ ቋንቋዎች እንዲኖሩ ነው ማኒፌስቶአችን ውስጥ ያስገባ ነው። እነዚህ 3 የሥራ ቋንቋዎች ካሉት 86 ብሔረሰቦች መካከል በጣም ከፍተኛ ተናጋሪ ያላቸው እንደ ኦሮምኛ፣ እንደ ሶማሌኛ፣ እንደ ትግርኛ እነዚህ ከአማርኛ በተጨማሪ ብሔራዊ ቋንቋ እንዲሆኑ። ስለዚህ ኢትዮጵያ 4 ብሔራዊ ቋንቋ ይኖራታል። አማርኛ አንደኛው ነው፣ ኦሮምኛ ሁለተኛ፣ ሶማሌኛ በልጧል አሁን ትግራይን በህዝብ። ስለዚህ ሶማሌኛ 3ኛ፣ 4ኛ ትግርኛ ይሆናል። ቁጥራችሁ ምንድነው ማሳያችሁ? ወል በተለያየ ጥናቶች ላይ የሰፈሩ አሁን ስላሉኝ አሁን የተጠና ጥናት አላችሁ እናንተ? አሁን አይደለም ከዓመታት በፊት። ይሄ እኮ ነው አንዱ ችግር። አሁን ይሄ ምርጫ የህዝብ ቆጠራ ሳይካሄድ የሚካሄድ ምርጫ ነው። ለምሳሌ እኔ አፌን የፈታሁት በሽናሽኛ ቢሆን ሽናሽኛን አስተታችሁ አማርኛ እንዴት ታደርጋላችሁ? የኔ መብት አንደኛ የዓለም አቀፍ የባህል ጥበቃ የሚባሉ ህጎች አሉ። የነባር አካባቢዎችን ራሳቸው ቋንቋቸውን ባህላቸው እንዲጠበቅ የሚያስደርጉ ህጎች አሉ። ጥበቃ ያስፈልጋቸዋል። እሱን ነው እናንተ ገርሳችሁ አይ ይሄኛው ቋንቋ ነው የሚሆን ብላችሁ ለህዝቡ የምትሰጡት። ይሄ ደግሞ ህዝቦች ራሳቸውን በራሳቸው የማስተዳደርና የራሳቸው መብት የመጣስ አይሆንባቸው አይደለም። ይኸውልህ እንግዲህ በኢትዮጵያ ውስጥ ተለቅ ያሉ ብሔረሰቦች አሉ። በነገድ እና በጎሳ ደረጃ የሚገኙ ደግሞ አሉ። ቀደም ግን ሁሉም ነገር ናቸው ብለው አይደለም። ነገዶች በነገድ ደረጃ የደረሱ የእድገት ደረጃቸው ወደ ነገድ ያደረሳቸው አሉ። በጎሳ ደረጃ ያሉም አሉ። በጣም ቁጥራቸው አነስተኛ የሆነ በብሔረሰብ ደረጃ ደግሞ የደረሱ አሉ። አማራን ጨምሮ ኦሮሞ፣ ትግራይ፣ ሶማሌ፣ ጉራጌ፣ ወላይታ፣ ሀዲያ፣ ከምባታ የሚባሉት በርከት ያለ ህዝብ ከ2 ሚሊዮን በላይ ህዝብ ያላቸው በብሔረሰብ ደረጃ ይደረሱ አሉ። እኛ ብሔር ብለን የምንጠራት ኢትዮጵያን ብቻ ነው። በጣም አነስተኛ የሆነ የህዝብ ቁጥር ያላቸው ነገዶች ወይም ጎሳዎች ለገበያ ትስስር ሲባል አንድ የኢትዮጵያ የኢኮኖሚና የፖለቲካ ማህበር ለመፍጠር ሲባል እኛ በኢትዮጵያ ውስጥ አማርኛ ብቸኛ የሥራ ቋንቋና ከአራቱ አንዱ ብሔራዊ ቋንቋ እንዲሆን፣ እንግሊዘኛ ሁለተኛ የሥራ ቋንቋ እንዲሆን ነው እዚህ ውስጥ ያቀረበው። የኔ ጥያቄ የራሳቸውን አስጥላችሁ ነው ወይ ሌላ መስጠቷቸው? እናንተ በሰዎች በቡድኖች እጣ ፈንታና የሚጠቀሙት ቋንቋ የራሳቸው ያላቸው ሌላ ሰጪና ነሽ ማን አረጋችሁ ነው? አሁን እንግዲህ ሰጪና ነሽ ሆነን አይደለም። ምንድነው ብላችሁ ነው የጻፋችሁ? አይደለም። ይሄው ቆይ ላስረዳ። እሺ ይሄው ማንም በአፍ መፍቻ ቋንቋው እስከ 3ኛ እና እስከ 4ኛ ክፍል ይማራል አይልም። እዚህ ላይ አይልም። እንግዲህ ተዘንግቶ ሊሆን ይችላል። ይሄው አይልም። ቆይ ምንድነው ማንም ኢትዮጵያ ውስጥ ያለ ጎሳም ሆነ ነገድ በእናት በአፍ መፍቻ ቋንቋው እስከ 3 እስከ 4 ድረስ መማር ይችላል። ከዛ ውጭ ግን ስርዓተ ትምህርቱ መቀረጽ ያለበት በአማርኛና በእንግሊዘኛ። እነዚህ ትላልቅ ብሔረሰቦች ባሉበት አካባቢ ደግሞ የሥራ ቋንቋው ለምሳሌ አሁን ኦሮሚያ በሚባለው እሱ የለም። እንደምታውቀው እኛ አማራና ኦሮሞ የሚባሉ ክልሎች አይኖሩም በእኛ ስርዓት። አማራም ጎጃም፣ ጎንደር ምን እየተባለ ይከፈላል። ኦሮሚያም አርሲ፣ ባሌ ምናምን እየተባለ ይከፈላል። 8 እና 7 ክፍላት ሀገር ወይም በእናንተ አጠራር አዲያም አርጋችሁ አዲያሞች ለምሳሌ ወደሱ ጥያቄ እንመጣለን። ይሄኛውን እየጨረስን ነው። ምንድነው እነዚህ ተለቅ ያለ የህዝብ ቁጥር ያላቸው በዛ በራስ ገዛ አዲያማቸው የትምህርት ቋንቋም የሥራ ቋንቋም ለምሳሌ ኦሮምኛ በሚናገሩ አካባቢ የትምህርት ቋንቋም ነው የሥራ ቋንቋም ይሆናል። ግን ጥያቄን አሁን ወደ ኦሮምኛ አይወሰዱት። እዚህ ላይ ለምሳሌ ኦሮምኛን አሁን በአሁኑ ኦሮሚያ የሚገኙትን እናንተ ግን እንለያያቸዋለን እንከፋፍላቸዋለን ባላችሁት ለምሳሌ ምስራቅ ሸዋ፣ ምዕራብ ሸዋ፣ ደቡብ ሸዋ ብላችሁ ወለጋና ሌሎች ብላችሁ በለያችኋቸው አፋን ኦሮሞ ከአማርኛ ጋር አገልግሎት ይሰጣል ብላችሁ ግን ያሁን ቋንቋቸው ሙሉ በሙሉ አስተታችሁ ግን አማርኛ እንሰጣቸዋለን ወይ አማርኛ እናደርገዋለን የሚሉት ላይ ነው። እነኛም በራሳቸው ጥያቄ ያስነሳሉ። ግን ይሄኛው ለምሳሌ ሀዲይሳን አስተተን ወይ ያኛዋ ቋንቋን አስተተን ኞሩን አስተተን ያላችሁት ግን
ትክክል ነው ወይ ይተገበራል ወይ? ለምሳሌ በእነዚህ ኃይሎች በእነዚህ እናስተዋቸዋለን ባላችሁ ታጣቂ ቡድኖችም አሉ ከፍተኛ ግጭቶች አይወለዱም ወይ የሚል ነው ጥያቄ። ይኸውልህ እንግዲህ በደንብ ተመልክተው ከሆነ ያቀረብነው ማኒፌስቶ እኛ ስልጣን ስንይዝ ወዲያውኑ ይሄንን እንተገብራለን አይልም። አንብበው ከሆነ ይሄ የባልደራስ የፖለቲካ አመለካከት ነው። ይሄን የፖለቲካ አመለካከት ህዝቡ ይቀበለው እንደሆነ አይቀበለው እንደሆነ በህዝበ ውሳኔ ከጸደቀ በኋላ ኢምፕሊሜንትድ ይሆናል ነው የሚለው። እዚህ ላይ አቷማ ይላል አይልም? ይምጡልኝ እንግዲህ ይላል አይልም? ጥያቄን እኔም ላስረዳውት። ይላል አይልም? ግን ይሄ እናንተ ብቸኛ አማራጭ የኛማ የፖለቲካ አመለካከታችን ይሄ ነው፣ የማይናወጥ ነው። ለዛ ነው አንዴ ጥያቄን ማንሳት እንፈልገው። ባልደራስ ለእውነተኛ ዲሞክራሲ ማኒፌስቶ መንግስት በሆነ አደርገዋለሁ ይላል። መንግስት ቢሆን ብቻ አይደለም፣ መንግስት ብንሆን ይሄን ሐሳባችንን ለህዝቡ አቅርበን አዋይተን በህዝበ ውሳኔ ከጸደቀልን በኋላ የህገ መንግስቱ አካል ይሆናል ነው። ህዝቡ አሁን ያለው ህገ መንግስት ይቀጥል ቢል ተቀበሉታላችሁ? ከህዝብ ውሳኔ ውጭማ ልንወጣ። ለምንድን ነው ታዲያ ይህንን ህገ መንግስት አምራችሁ በህግ እናግደዋለን የሚል አቋም ያላችሁ? ይሄንን ያረቀቁት ሰዎች ህዝብ ምንድነው ብሔረሰብ ብሔር ምንድነው ብትላቸው አያውቁትም። እኔ ጥናት አድርጌያለሁ፣ በዚህ መጽሐፍም ጽፌያለሁ። እነዚህ ተርሚኖሎጂዎች ዝም ብሎ የተከተቱ ናቸው እንጂ ሰብስታንሻሊ አንዱን ከሌላው ዲፈረንሺየት የምታረግበት መመዘኛ የለም። መነሻ አረጋችሁት ቅድም ሳነሳ እንደነበረው በደርግ ጊዜ የተጠና የብሔረሰብ ኢንስቲትዩት ያጠናውን ጥናት ነው። ኢትዮጵያ እኮ ከዛ በኋላ 30 ምናምን ዓመት ኖረች። ብዙ ነገሮች ተለወጡ። ጥናቶች ደግሞ ዘላለማዊ አይደሉም እንደሚያውቁት። ሳይንስ በየጊዜው ራሱን እያደሰ ሳይንሳዊ ጥናቶችን በየጊዜው መደረግ ያለባት ነው። አሁን እናንተ የምትሉት እንተገብረዋለን የምትሉት መነሻ ያደረጋችሁት በደርግ ጊዜ የተጠናው ጥናት የአሁኗን ኢትዮጵያ ይገልጻታል። የዚህ ህገ መንግስት አይነተኛ ባህሪ መሬትን ከነገድ ስያሜ ጋር ያጣበቀ ነው። የኢትዮጵያ የፖለቲካ ችግር ቁልፉ መንስኤ ይሆን መሬት የዜጋ ነው መሆን ያለበት እንጂ የቡድን መሆን የለበትም፣ የብሔረሰብ መሆን የለበትም። ይሄ ነው መሰረታዊ ችግር የኢትዮጵያ። ይሄ ህገ መንግስት ደግሞ ይሄን ያጸደቀ ነገር ነው። ስለዚህ አንደኛ ይሄ ነው ቲዮሬቲካሊ መሬትን ከተወሰነ ማህበረሰብ ጋር ማጣበቅ የለብህም። የኢትዮጵያ የፖለቲካ ችግር ምንጩ ይሄ ነው። ይሄ ሁሉ ትርምስ፣ ይሄ ሁሉ ሞት፣ ይሄ ሁሉ መከራ፣ ይሄ ሁሉ መሰደድ የመጣው በዚህ ምክንያት ነው። ዜጋ ተኮር የሆነ ህገ መንግስት የትም የኢትዮጵያ ክልል ውስጥ እኔ አማራም ልሁን ኦሮሞም ልሁን የፈለኩትን ልሁን በየትም የኢትዮጵያ ግዛት ውስጥ ሂጄ የመኖር ቤተሰብ የመመስረት ንብረት የመመስረት ነፃነት ሊሰጠኝ ይገባል። አቷማ ወደ ጥያቄ ይሄ ባለመሆኑ ጥያቄ በደርግ ጊዜ የተጠናው ጥናት የአሁኗን ኢትዮጵያ ይገልጻታል ወይ? ይገልጻታል። ምንድነው ከኢህአዴግ ጊዜ ጀምሮ የተቀረጸው ህገ መንግስት እንዳልኩ መሬትን ከብሔረሰብ የሚሉት እነሱ ጋር ያጣበቀ ነው። የኢትዮጵያ ደግሞ ችግር ይሄ ነው። ያ የብሔረሰብ ጥናት ኢንስቲትዩት ሲጠና ኢትዮጵያ ውስጥ ስንት ብሔረሰቦች አሉ? አሰፋፈራቸው ምን ቦታ አካቷል? የሚጠቀሙበት ቋንቋ ምንድነው? ባህላቸው ምንድነው? ከአጎራባች ማህበረሰቦች ጋር ባህላቸው ቋንቋቸው ይተሳሰራል ወይ? ስለዚህ እንግዲህ እነሱን እንከልላለን ብለህ ከተነሳ ትክክለኛ የሆነ አከላለል ብሔረሰቡ የሰፈረበትን አከላለል ተከተለ። አሁን ወደ ጥያቄ አልመጡልኝም። ወደ ጥያቄ ቀጥታ አልመጡልኝ። የብሔር ብሔረሰቦች ጥናት የሚባለው ያን የብሔረሰብ ጥናት የሚባለው ኢንስቲትዩት ሲያጠና ለምሳሌ አንዳንድ ቋንቋዎች የዛሬን የሚያክል ተናጋሪ አልነበራቸው። ኢትዮጵያ እንደሚያውቁት በህዝብ ቁጥር ተቀይራለች። የኢኮኖሚ መሰረቱ ተቀይሯል። ከተሜነቱ ተስፋፍቷል። በጣም ብዙ የተቀየሩ ነገሮች አሉ። እናንተ ደግሞ ወደ ኋላ ተመለሱና እርሶ በስልጣን በነበሩበት ዘመን የተጠናውን ጥናት አምጥተን ይሄንን ነው ምን ተገብረው አላል። መነሻ ነው ግን ለውጦች ደግሞ ጨምረናል አለ። አሁን እኮ ያንተ ጥያቄ በዛ ጊዜ የነበረው ነገር አውቶማቲካሊ አሁን እንዴት ኢምፖስት አደረጉታላችሁ? አላረግንም። መነሻችን እሱን አረግን እንጂ ለውጥ አድርገናል ብለን እዚሁ ማኒፌስቶ ውስጥ አመላክተናል። እና 4 5 6 ለምሳሌ የትኞቹን ጉዳዮች ለወጣችሁ ከጥናቱ? እኔ ዝርዝሮቹን ለምሳሌ አሁን እዛ ላይ የደቡብ ወሎ አይደለም የቦረና ራስ ገዛ ዲያም ለምሳሌ አዲስ ነው። አሁን ለምሳሌ ሶማሌ ክልል ብትሄድ የምዕራብ ሐረርጌ ራስ ገዛ ዲያም የሥራ ቋንቋ
ኦሮምኛና አማርኛ ዋና ከተማ አስበተፈሪ ብለናል። ሐረርጌ ድሬዳዋ እንግዲህ ድሬዳዋ የሥራ ቋንቋው አማርኛ ነው። ሶማሌኛም ቀጥሎ ሁለተኛ ቋንቋ ይሆናል። የሐረርጌ ሶማሌ ራስ ገዝ አድያም የሥራ ቋንቋው ሶማሌኛ ይሆናል። ቀጥሎ አማርኛ ይሆናል። ሁለቱ የሥራ ቋንቋ ይሆናሉ። የኦጋዴን ሶማሌ ራስ ገዝ አድያም የሥራ ቋንቋ ሶማሌኛ ነው። ቀጥሎ ደግሞ አማርኛ ይሆናል። ወደ ደቡብ ስንመጣ ለምሳሌ የወላይታ ራስ ገዝ አድያም የሲዳማ አሁንም ሆኗል። እኛም እናስቀጥለው ነው። የደቡብ ቤንች ማጂ ራስ ገዝ አድያም እነዚህ እንግዲህ አሁን ለምሳሌ ሶማሌኛ፣ ትግርኛ፣ ኦሮምኛ አማራ ክልል ውስጥ 4-5 አድያሞች ይኖራሉ። እነሱ የሥራ ቋንቋቸው አማርኛ ነው። ሶማሌ ውስጥ 2-3 ቢኖሩ የሥራ ቋንቋቸው ሶማሌኛ፣ ቀጥሎ ያለው ቋንቋ አማርኛ ነው። ኦሮሚያ ውስጥ 6-7 ቢሆኑ የሚከፋፈሉት ራስ ገዝ አድያሞች የሥራ ቋንቋቸው ኦሮምኛ ሆኖ ቀጥሎ ደግሞ አማርኛ ይኖራል። ለምን? አማርኛ የኢትዮጵያ የሥራ ቋንቋ እንዲሆን የምንፈልገው ኢትዮጵያን ለማስተሳሰር ነው። ሁለተኛ ደግሞ በታሪክ አጋጣሚ ይሄ ቋንቋ ከሌሎች የኢትዮጵያ ቋንቋዎች በከፍተኛ ደረጃ ተስፋፍቷል። ሶስተኛና ትልቁ ቁም ነገር ደግሞ የሚጠቀምበት ፊደል ነው። አሁን ዓለም አቀፍ ሪኮግኒሽን ያገኘ ፊደል ነው። ይሄንን ብሔራዊ ቅርስ በሌላ በላቲን ስክሪፕት መቀየሩ ጨርሶ አግባብነት የሌለው ነገር ነው። እናንተ ለምን ይሄን ክርክር እንደፈለጋችሁትና ወደ ፖለቲካው ልስቡት እንደፈለጋችሁት ራሱ ግልጽ አይደለም። እኛ አይደለንም የተሳበው በሌሎች ጽንፈኛ ብሔረተኞች ነው። የግዕዝ ፊደልን አንፈልግም፣ እኛ የምንፈልገው የላቲን ፊደል ነው አሉ። ያ ባዕድ ፊደል ነው። እኛ የምንፈልገው እኮ ነው አይደል? እኛ የምንፈልገው የሆኑ ቡድኖች ራሳቸው የፈለጉትን የማድረግ መብት አላቸው ነው። እናንተ አገሩ አንድ ነው። አገራችን እኛ ታስገድዳላችሁ ማለት ነው? አናስገድድም። እኛ ሁሉን ነገር በህዝብ ፍላጎት የኛ አቋምና የሌሎች ጽንፈኛ ብሔረተኞች አቋም ለህዝብ በአደባባይ ይቅረብ፣ እንከራከርበትና ጥያቄው ለህዝበ ውሳኔ ይቅረብ። በህዝበ ውሳኔ የሚመረጠውን ነገር በጸጋ እንቀበላለን። ግን አሁን እናንተ እያላችሁ ያላችሁት ለምሳሌ አፋን ኦሮሞ በአማርኛ አሁን አማርኛ በሚጠቀምበት ፊደላት በግዕዝ ፊደል ነው ሲጠቀም የነበረው። አሁን ከወያኔ ወዲህ ነው እንግዲህ ይሄ ነገር የመጣው። በላቲን ፊደል መጠቀሙ ያራርቀናል እንጂ አያቀራርበንም። ሌሎችንም እናንተ በአማርኛ ፊደል እንዲጠቀሙ በአማርኛ ፊደል አይደለም በግዕዝ ፊደል ነው። አማርኛ ራሱ ፊደሉን የወሰደው ከግዕዝ ነው። አሁን የቃላት ጨዋታ እናርጋ። የቃላት አይደለም የሰብስታንስ ነው ይሄ። አማርኛ ፊደል የለውም። እሺ ትግርኛ ፊደል የለውም። ፊደሉ ግዕዝ ነው። የግዕዝ ፊደላት እንበላቸው። አዎ በእነዚህ የግዕዝ ፊደላት ሁሉም ቋንቋዎች በኢትዮጵያ ያሉ ሁሉ እንዲጽፉ ታረጋለህ። ቋንቋቸውን ሲጽፉት በግዕዝ ፊደል። ይሄ ግን የፖለቲካ ተረክ ነው መሆን ያለበት ወይስ የሳይንስና ምርምር ጉዳይ ነው መሆን ያለበት? እኮ እዚህ ላይ እኮ ነው። እኛ እኮ አሁን በግድ ይሁን እኮ አይደለም። ይሄ አሁን ለህዝበ ውሳኔ የሚቀርብ ነው። ይሄም ልክ ይሄ አከፋፈሉ ለህዝበ ውሳኔ የሚቀርብ ለህዝበ ውሳኔ ይቅረብ ስትሉ አብሯችሁ እናንተ ሰላማዊ ፖለቲካን የምትመርጡ ናችሁ፣ ዲሞክራሲያዊ ናችሁ። አብሯችሁ ያለውን ሰው አይ አንተ ይሄንን ሐሳብ ካልተቀበልክ ጽንፈኛ ነህ በላቲን ብለሃል እያላችሁት አይደለም። አሁን ሲሉ ነበር አይደለም። እኛ የምንለው ምንድነው? የኛ አመለካከት ለመላው ህዝብ ይሰማ፣ እንነጋገርበት፣ እንከራከርበት። ግን እርስዎ አሁን አስጨርሰኝ እንጂ አቶ አማን ምን አሉኝ? እርስዎ ከደቂቃዎች በፊት አይ በላቲን ፊደል የማይጻፍ የሚሉት ጽንፈኛ ብሔርተኞች ናቸው እያሉ ነበር። እነሱማ እንደዚህ ተብሎ ዲሞክራሲ አለ? እኛን እኮ አህዳውያን ይሉናል። አልተቃወምንም እኮ እኛ አህዳውያን አይደለንም። ግን እነሱ አህዳውያን ይሉናል። አንድ ሀገር ነው አይደል ያለ? አንድ ሀገር ነው ያለ። እነሱ አህዳውያን ይሉናል፣ እኛ ጽንፈኞች እንላቸዋለን። የሚዳኘው ማን ነው? ህዝብ። ጥቅም ግን አለው። ምኑ? እናንተ በአይ በአፋን ኦሮሞ በቁቤ ነው የምጽፈው ያለውን ጽንፈኛ እያላችሁት፣ እነሱ ደግሞ በግዕዝ ፊደል ጻፉ ምንላቸውን አህዳውያን ይሉናል። አህዳዊ እያተባባላችሁ ይበሉን። ለንግግር ዝግጁ አሁን የኔ ጥያቄ እነሱ ስላላችሁ እኛ እንላችኋለን የሚል መከራከሪያ እየሰጡ አይደለም። እንደሱ ማለታችን ሳይሆን ቃላቱን እንተውና ቃላት እኮ አይደለም ይሄ ጽንፈኛ ብሔርተኛ እኮ እያላችሁ አንነጋገርም እኮ ነው ውስጥ ያለ አላልንም። እኛ ያልነው ምንድነው? ይሄ የነሱ የጽንፈኛ ብሔረተኞች አመለካከት ነው። እነሱ እኛን አህዳውያን ይሉናል። የፈለጉትን ይበሉን።
ይሄ ደግሞ ወደ መሳሪያ ግጭት እየጠነከረ እየሄደ አይደለም ወይ? በኢትዮጵያ ውስጥ እርስዎ እንደው 1964 ነው ወደ ፖለቲካው እንደተቀላቀሉ ሳነብም አይቼም ያየሁት። ከዛን ጊዜ ጀምሮ እስካሁን ያመጣው የመገዳደል የመጠፋፋት ፖለቲካ ከኢትዮጵያ እንዳይርቅ አያደርገውም ወይ? ባልደራስስ ምናልባት በማኒፌስቶ ያላቸው ነገሮች መሬት ላይ ሲመጡ የግጭት ምክንያት አይሆንም። ለምሳሌ እናንተ ድሬዳዋ ላይ ሌሎች የሚነሱ ብዙ አወዛጋቢ ነገሮች ያሉባቸው አካባቢዎች ደፍራችሁ ማንነቱን ላሰጣችሁ አካባቢያዊ ክልል ሰጣችኋል። ክልል ማለቴ አሁን ያለውን ክልል ማለቴ ሳይሆን አዲያም አድርጋችኋል። የእናንተን ቋንቋ ልጠቀም። እኛ እንግዲህ 7 የፌዴራል ከተሞች እንዲኖሩ አዲስ አበባን ጨምሮ ድሬዳዋን ጨምሮ መቀሌን ጨምሮ አዋሳን አርባ ምንጭ እችኛዋን እናቆያትና እነዚህ የፌዴራል ከተሞች የፖለቲካ ባህላችንን የማስቀጠል መንገዱን እንደው ባልደራስ በጣም ቤንዚን የሚያርከፈክፉ ሐሳቦች አይደሉም። ከስም ማውጣት ጀምሮ እንደው ያዛችኋቸው አንዳንድ በጣም አቋሞች ወደ መሃል ከመምጣት ይልቅ እናንተ ጽንፈኛ ከምትሏቸው አካላት በጣም ሩቅ ጽንፍ የቆሙ አይደሉም ወይ? ዋልታ ረገጥ የሚባሉትና ነገ ለግጭት የሚዳርጉ አይደሉም? ጥሩ ነው። ይኸው እውነትህን ነው። እስካሁን ባለው ሁኔታ እነዚህ እንግዲህ አህዳውያን የሚባሉትና ጽንፈኛ ብሔረተኞች የሚባሉት እስከዛሬ ትግላቸውን በመሳሪያ ሲያካሂዱ ቆይተዋል። ይሄ ለኢትዮጵያ አልበጀም። አሁን እንደምናየው ከ50 ከ60 ዓመት በኋላ እርስ በርስ ከመተላለቅ ውጪ ኢትዮጵያም ሆነ በኢትዮጵያ ውስጥ ያለው ማናቸውም ማህበረሰብ መፍትሄና ሰላም አላገኘም። እኛ አሁን የምንለው ምንድነው? የፈለጉትን ቃላት እንወራወር፣ ምንም አይደለም። በዚህ በፖለቲካ ልሂቃን መካከል ግን ሲቪላይዝድ በሆነ መንገድ ህዝብ ፊት ቀርበን እስቲ እንከራከርበት። ጥያቄ ስም አውጥታችኋል፣ አቋም ይዛችኋል። እኒህ አቋሞች ከፍተኛ የግጭት ምክንያት ናቸው እንደሚያውቁት። እርስዎ ደግሞ ከ1964 ጀምሮ እስካሁን ፖለቲካ ላይ ያሉ ነው። ይሄን አሁን ሲነግሩኝ የነበረውን ግጭት የሚያስቀጥሉ ናቸው እነዚህ ስም መወጣጣቶች። ምክንያቱም የእርስዎ ትውልድ ነጭ ሽብርና ቀይ ሽብር ተባብሎ የተላለቀ ነው። የእርስዎ ትውልድ እንግዲህ ከውጭ ይምጣ ተብሎ ሐሳብ ያዋጣ ተብሎ በጣም ብዙ የፖለቲካ ድርጅቶች ኖረው መተላለቅ ያመጣ ነው። አሁንም ድረስ የመጋጫ እርሾችን የሰጠን ነው ይሄ ሐሳብ። አሁንም እንዲህ እንቀጥል ወይ? የባልደራስ ሐሳቦች እንደዛ አይነት የላቸውም ወይ ነው? ወደ ቀጥታ ጉዳይ ገባኝ። እኛ በእምነታችን ጠንካራ እምነት አለን። ማለቴ እምነታችንን አጥንታችን ውስጥ የገባ እምነት ነው። በቃ እናምንበታለን፣ የምንለው እናምንበታለን። ይሄንን ግን በኃይል እናራምዳለን ማለት አይደለም። ሁለቱ የተለያዩ ነገሮች ናቸው። እኛ የምንለው ምንድነው? ሁሉም የሚያምንበትን እምነት ይዞ ይውጣ። ያ እምነት ግን ወደ መሳሪያ ትግል ከመሄድ በህዝብ አደባባይ ፊት ቀርበን ቁጭ ብለን እንከራከርበት። በጣም ጠንካራ አቋም የምትይዙባቸው ጉዳዮች አሉ። ለምሳሌ የአዲስ አበባ የባለቤትነት ጥያቄ መመለከት በእነዚህ ለድርድር ዝግጁ ናችሁ? በእነዚህ ጉዳዮች ላይ ድርድሩ እኮ የሚወሰነው ሐሳባችንን ወደ ኋላ እንዲያፈገፍግ በማድረግ አይደለም። እኛ አዲስ አበባ ዙሪያን መሰረት አድርጎ የተደራጀ ነው እንደምታስታውሰው ባልደራስ ሲደራጅ። አሁን ግን አገር አቀፍ የሆነ ፓርቲ ነው። በ7 በ8 ክልሎች ፕሬዘንስ አለን። አዲስ አበባ ግን መነሻችን እንደመሆኑ መጠን አዲስ አበባ የራሱ ራስ ገዝ ግዛት እንዲኖረው ነው በዚህ ማኒፌስቶ ላይ ያቀረበ። እነዚህ በጣም ጠንካራ አቋሞች አይደሉም ወይ? ምናልባት በኢትዮጵያ ሌሎች ግጭቶችና ሌሎች ጥርጣሬዎች፣ አለመተማመኖች እንዲመጡ የሚያደርጉ አይደሉም ወይ? እኮ ይሄ እኮ ነው። ይኸውልህ ሰው የፖለቲካ ዓላማውን እያጠፈ ከሌላ ጋር መደራደር ይሄ ፈረንጆች ኦፖርቹኒዝም ወይም የጠነከረ የፖለቲካ እምነት የሌለው ሰው ጉዳይ ነው። ፓርቲ አቋቁም ያለው ካልክ ያ ፓርቲ ርዕዮተ ዓለሙ የፖለቲካ አመለካከቱ በሚገባ ታሪክን መሰረት አድርጎ የሀገርን ተጨባጭ ሁኔታ ከግምት ውስጥ አስገብቶ የተነደፈ የፖለቲካ መስመር ሊኖረው ይገባል። በዛ ደግሞ ሙሉ በሙሉ ሊያምንበት ይገባል። እኛ የምናምንበትን ነገር አስፍረናል። ማንንም በግድ ተቀበሉ አላልንም። ግን ሌላው አመለካከት ነውና ሚዲያውን በሙሉ የሸፈነው እዚህ ሀገር ውስጥ አሁን እኛን ፋና ውስጥ የሚያቀርብ አሁን ምርጫ ባይኖር አንተ ነኝ ጠራኛለህ? አፈወርቂ ልጠራኝ አችልም። ይሄ እኮ ግልጽ እኮ ነው።
ሚዲያ አግኝተን አናውቅም። እኛ የመንግስት ሚዲያ የህዝብ መሆን ነበረበት። አሁን የሚዲያ ቅርጹ ተቀይሯል። አሁን ምርጫ ስላለ ብቻ ያበዛቸው ሚዲያ እርሶ ሲነግሩ ነበር። እንዲያውም በውጭ ባሉ ትውልደ ኢትዮጵያንና ሌሎች ይደገፍ የነበረ ሚዲያ አላችሁ። ያ ማለት ፌስቡክ እኮ ነው። በማህበራዊ ሚዲያ በየቀኑ ሚሊዮኖችን መድረስ እንደሚቻል ይታወቃል። እውነት ነው። ይሄኛው ሐሳባችን አልተደመጠም የሚለው ምናልባት የእናንተም አለመስራት ምክንያት እንዳይሆን። አለመስራት አይደለም። ቀደም ሲል እኮ እንደጀመርኩልህ ከውጭ ነው አገር ውስጥ ያሉ የፖለቲካ ፓርቲዎችን ባላቸው ፋይናንስ ለመጠምዘዝ የሚፈልጉ ኃይሎች አጋጠሙን አሜሪካን ሀገር። እኛ እምነታችንን በገንዘብ አንሸጥም፣ ገንዘባችሁን ብሉት እዛው፣ አቋማችንን ልታስቀይሩ አትችሉም ስላልናቸው ሚዲያችንን አፈኑት፣ ፌስቡካችንን አፈኑ፣ ዌብሳይታችንን አፈኑ። ባልደራስ ግን ልሳን የለንም። ባልደራስ ግን መጀመሪያ ጥፋት አጠፋው ብሎ ያምን ምንድነው ጥፋት አጠፋ የሚባለው? ኢትዮጵያ ውስጥ ያሉ ማህበራዊ መሰረቱን ማስፋትና በኢትዮጵያ ያሉን የራሱን አቅም ማስተባበር ሲገባው ጠንካራ እንቅስቃሴ ለማድረግ እንደዚህ አይነት ችግሮች ሊገጥሙት እንደሚችሉ ቀድሞ አለመገመቱ ብዬ ነው። አይደለም፣ ኢትዮጵያ ውስጥ ያለውን የኑሮ ሁኔታ ታውቀዋለህ። ብዙ አባላት እኛ መጀመሪያ ባልደራስ ሲጀመር በወር 5 ብር ነበር የአባልነት ክፍያ። ያንን ያልከፈለ ማዕት አባል አለ። አሁን 50 አድርገነዋል። ለምን? ያው በኢንፍሌሽኑ ምክንያት 5 ብር ምንም ሻይማ አታጠጣ። ያችን እንኳን ለመክፈል ህዝቡ ተቸግሯል። ስለዚህ ፖለቲካ ደግሞ አለ ፋይናንስ ልታራምደው አትችልም። ስለዚህ ውጭ ያሉት የተሻለ ኑሮ ስለሚኖሩ በእኛ ፖለቲካ የምታምኑ ከሆነ እስቲ አዋታችሁ ላኩልን ብለን በዚህ መሰረት ከተመሰረተ ጀምሮ የተወሰነ ነገር ሲላክልን ነበር። በመጨረሻ ሄዱና ፖለቲካችሁን እኛን ጠምዝዘው ይሄን አትችሉም፣ ገንዘባችሁን ብሉት ብለን ተውንላችሁ። አዲስ አበባን የተመለከተ እንግዲህ እናንተ የምታነሱት ራስ ገዝ እናረጋታለን ትላላችሁ፣ ደጋግሞ የሚታወቅ ሐሳባችሁ ነው። ግን አንድ ጥያቄ መጠየቅ እፈልጋለሁ። የአዲስ አበባ መልሶ ማልማት የሚባለው መንግስት ኮሪደር ሲጀምር ባልደራስ በጽኑ የሚቃወም ነበረ። እንዲያውም የፓርቲያችሁ የቀድሞ ሊቀመንበር በየቦታው እየሄዱ ተንቀሳቃሽ ምስሎችን ይቀርጽ ነበረ። አሁን ላይ ያቋማችሁ ልክ ነበር ብላችሁ ታስባላችሁ? ይሄው እንግዲህ ይሄንን የወንዝ ዳር ልማት ወይም ኮሪዶር ልማት የሚባለውን በተመለከተ አሁን ስላለው አመራር ነው የምነግርህ። እኛ ውበትን ሲያይ ውበትን የሚጠላ ሰው የለም አውሬ ካልሆነ በስተቀር። ውበቱ ጥሩ ነው፣ ግን የኮሪዶር ልማት እሳር ተኮርና መብራት ተኮር ነው። እኛ ግን ሰው ተኮር እንዲሆን እንፈልጋለን። እሳር ተኮር በመሆኑና ያ ሳር ደግሞ ብዙ ውሃ ስለሚፈልግ እሳር እየጠጣ ህዝቡ ውሃ እያገኘ አይደለም። ይሄ ነው ሰው ተኮር የማያደርገው ይሄንን የኮሪዶር ልማት እንጂ ኮሪዶሩ ያለማቸውን ነገሮች ውበታቸው ጥሩ ነው። እናንተ ተቃወሙ የነበራችሁት የትኛውን ነው? ለምሳሌ በጣም ብዙ ሰው እንደሚያስታውሰው መስቀል አደባባይ እንደገና ሲታደስ ተቃውሞ ነበረው ባልደራስ። እሱ በፊት አመራር ሊሆን ይችላል። እኔ አሁን በፊቱ አመራር ባልደራስና በአሁኑ አመራር ባልደራስ ያቋም ልዩነቶች አሉ። ያቋም ልዩነቶች በመሰረታዊ ሁኔታ የሉ፣ ግን በአንዳንድ ሁኔታዎች ላይ ለምሳሌ አሁን እኛ ምንድነው በፓርቲ ውስጥ ያደረግነው ነገር በፊት በነበረው አመራር ያው ወጥቶ ሰላማዊ ሰልፍ የማድረግ ከፖሊስ ጋር በስፋት የመጋጨት በዛ ሂደት ባልደራስ የታሰሩበት አባላት እነሱን ለማስፈታት 1 ሚሊዮን ብር ይሄ ሰው ሲፈታ የምትከፍለው እንትን አለ አይደለም ዋስትና፣ በዋስትና ክፍያ የባልደራስ አባላትን ለማስለቀቅ ፓርቲው ከ1 ሚሊዮን ብር በላይ ወጪ አውጥቷል። ይሄ ሁኔታ ሁልጊዜ እየሄዱ ከመንግስት ኃይሎች ጋር መጋጨቱ መቆም አለበት። እኛ ድርጅታችንን እናስፋ፣ የቴዎሬቲካል ቤዛችንን መልክ እናስይዘው፣ አባላትን በየክፍለ ሀገሩ ባደረጃጀት እንቀፍ እንጂ በየጊዜው ከመንግስት ጋር መጋጨቱ ዋጋ እያስከፈለን ነው በሚል በዚህ ደረጃ ነው ልዩነታችን እንጂ በፊት የነበረው አመራር የሚከተለውን ርዕዮተ ዓለም አልቀየርንም። የኛ ርዕዮተ ዓለም ነው። ታሪክ ላይ በጣም ይመሰጣል ማኒፌስቶአችሁን ሳይ። ለምሳሌ አንዳንድ ነገሮችን ለማስረዳት በጣም ወደ ኋላ ትሄዳላችሁ፣ ታሪክ ላይ ትነሳላችሁ። ታሪክ
ለታሪክነቱ በኢትዮጵያ ፖለቲካ መተው እንዳለበት ባልደራስ አያምንም ወይ? ታሪክህን በሐሰት ትርክት ስትነዳው ቆይተህ የማይሆን የፖለቲካ ኮንክሉዥን ላይ ትደርሳለህ። ታሪኩን ግን በደንብ ተገንዝበው ቢሆን እዛን አይነት የፖለቲካ ኮንክሉዥን ላይ አደርስም። ታሪክ ሁልጊዜም ሁለት ተግባር አለው። አንደኛው ያለፈውን ታሪክ በቅጡና በትክክል መገንዘብ፣ ከተገነዘብክ በኋላ ደግሞ ለዛሬ የፖለቲካ ድርጊትህ ምን ሌሰን አግኝቻለሁ ብለህ በዛ ሌሰን መሰረት መጓዝን ያስተምራል። ግን የፖለቲካ ፓርቲዎች ጉዳይ አይደለም ነው እንጂ ተዋስኦ መሆን ያለበት በምሁራንና በኢሊቶች መካከል። ያ ማለት ታሪክን በታሪክነቱ በሚያጠኑ እንግዲህ እኛ ሀገር በጣም የሚነሳው ክርክር አንደኛው የህዝብ ታሪክ አልተጻፈም፣ በጽሁፎቻችን የህዝብ ታሪክ ሳይሆን የነገስታት ታሪክ ነው የተጻፈው ሚሉ በጣም ይሄን የሚተቹ አሉ። በሌላ በኩል ደግሞ አይ ታሪኩ ይሄኛው የተጻፈው ነው የሚሉ አሉ። ታሪክ የሚባለው ነገር በእኛ በጣም የልዩነት ምክንያት ሆኖ ቀጥሏል። ትናንትና በተደረገው ነገር እኔና እሱ አንስማማ። ትናንትና መስማማት ቢያቀተን ለምን ስለነገ በሆኑ ጉዳዮች ላይ ተስማምተን መቀጠል አልቻልንም? ሁልጊዜ የማያስማሙንን ነገሮች እያጎላን እኔ እናንተን ማኒፌስቶ ሳነብ በጣም የተሰማኝ በጣም በርካታ ታሪኮችን ነው የምታመጡት። እነዚህ ታሪኮች ደግሞ እንደሚያውቁት እርሶም ቅድም ሲሉኝ የነበረ ማይቀበሏቸው ወገኖች አሉ። ፖለቲካ መቼ ነው እኮ ፖለቲካ በምን ይመስረት ነው? በሐሰት ትርክት ላይ ይመስረት፣ በእውነተኛ ታሪክ ላይ ይመስረት እኮ ነው። ልዩነታችን እኮ ነው። እናንተ የምትሉትን ደግሞ በእናንተ ተቃራኒ የሚሉት አለ። እናንተ የምትሉትን ሐሰት ይላሉ። ፈራጁ ማን ነው? ህዝብ ነው። ችግሩ ታሪክ ላይ እንዴት ይፈርዳል? በድምጽ ታሪክ እኮ በድምጽ ብልጫ የሚወሰን ነገር ታሪክ እኮ ወደ ፖለቲካ ይተረጎማል እኮ። አየህ አሁን ለምሳሌ አዲስ አበባን በሚመለከት የአዲስ አበባን ታሪክ ከጥንት ጀምሮ እስካሁን ያለችውን እኛ እናወጣለን። አዲስ አበባ ራስ ገዝ ሆኖ መቋቋም አለበት ብለን ከነዚህ ራስ ገዞች መካከል አዲስ አበባ የራሱን የቻለ ክልል ሊኖረው ብለን ለምሳሌ ፕሮፖዝ አድርገናል። ለዚህ ታሪካዊ መሰረት አለ። ሌላው ደግሞ ያንን ታሪካዊ መሰረት አልቀበልም የኔ ትርክት ይሄ ነው ብሎ የሐሰት ትርክት ይዞ መጥቷል። ስለዚህ አሁን የሐሰት ትርክትና እውነተኛ ታሪክ እየተጋጩ ናቸው። ፖለቲኮቹ የሚጋጩበት ምክንያት ያንዱ እውነተኛ ታሪክ ነው፣ ያንዱ የሐሰት ትርክት ነው። ይሄን ግን በመሳሪያ ከምንጋጭበት ለምን ለህዝብ ቀርቦ እኛም በቂ ጊዜ ተሰጥቶን እነሱም በቂ ጊዜ ተሰጥቷቸው ለምን በህዝብ መሃል አንከራከርበትምና ህዝብ የመረጠውን ሁለታችንም ለምን አንቀበልም ነው። እንደምታውቀው ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ሀገራዊ አመለካከት ያላቸው ፓርቲዎች ከሚዲያ እንዲርቁ ተደርገዋል፣ ታስረዋል፣ ተሰቃይተዋል፣ የፓርቲ ቢሮዎቻቸው ፈርሰዋል። ያልደረሰብን ነገር የለም። እናንተ የምታነሷቸው በርካታ ጉዳዮች አሉ። በኢኮኖሚው የፍጹም የገበያ መርን እንጠቀማለን ወይ ነፃ ገበያ እናደርጋለን ትላላችሁ። ምን ማለታችሁ ነው? ምናልባት አሁን የልማት ድርጅትና ሌሎች ተብለው በመንግስት ቁጥጥር ያሉ ተቋማት ዕጣ ፈንታ ምን ይሆናል? እኛ የነፃ ገበያ አምላኪዎች አይደለንም። ነፃ ገበያ የሚባል ነገር ሲጀመር የለም። የገበያ ኢኮኖሚ የሚባል አለ። ነፃ ገበያ ግን የትም ሀገር የለም። አሜሪካን የለም፣ እንግሊዝ የለም። ይሄ ዝም ብሎ ይሄ ሊበራል አመለካከት ኒዮ ሊበራል አመለካከት የሚከተሉ ናቸው። የኛ የኢኮኖሚክ ፕሪንሲፕል ዲሞክራቲክ ዲቨሎፕመንታል ስቴት ወይም ዲሞክራሲያዊ የሆነ የልማታዊ መንግስት የኢኮኖሚ ሞዴል ነው እኛ የምንከተለው። ይሄ በአብዛኛው መልኩ በገበያ ኢኮኖሚ ላይ የተመሰረተ ይሄ ማለት ልማታዊ መንግስት ተብሎ ኢህአዴግ ተገብረው የነበረው ማለት ነው። ሞረሌስ ኢህአዴግ ወደ መጨረሻው ላይ የተገበረው የነበረው ልማታዊ መንግስት ነው። ግን እነሱ ልማታዊ ያሉት እንጂ የዛን አይነት የኢኮኖሚ ልማት ጠቀሜታውን ለራሳቸው ኩባንያዎች ነው ያደረጉት። ለህወሓት ይሄ የነሱ ኩባንያዎች ጥርቅም ምንድን ነበር የሚባለው ኤፈርት ሁሉ የመሰረተ ልማት ጨረታ ለኤፈርት ኩባንያዎች ነበር የሚሰጠው። እሱ ሳይሆን እውነተኛ የመንግስት ተቋማት ተጠናክረው፣ ሁለተኛ ደግሞ ህዝቡ ራሱ መሬት የግል በሆነበት ሁኔታ ህዝቡ አምራች እንዲሆን አምርቶም በላቡ ጥረት እያደገ እንዲሄድ የሚበረታታበት መንግስት በዚህ በእኛ የኢኮኖሚ ልማት ሞዴል ዋንኛው ይዞታ የግል ይዞታ ይሁን ነው የምንለው። አምርቶ በሚሰራ አምርቶ የሚሰራ ካፒታሊስት ነው እንጂ የምንፈልገው ተጠዋሪ ካፒታሊስት አንፈልግም። ከፖለቲካ ጋር ተጠግቶ
የመንግስትን ሀብት የሚያልብስ አይሆን ማኒፌስቶቹ ላይ እሱን በዝርዝር ቀርቧል የኛ ኢኮኖሚክ ሞዴል። ከዛ ላይ ስለዚህ የኢህአዴግ ይተገብሩ የነበረው የአፈጻጸም ችግር ስለነበረበት የአፈጻጸም ችግሩን አስተካክላችሁ እሱን ተገብሩታል። እሱ ብቻ ሳይሆን ዲሞክራሲያዊም ደግሞ አልነበረም። እኛ ስለዚህ አፈጻጸሙ ነው ችግር የነበረበት አይደለም። ሰብስታንሻል ችግሮች አሉ። ፖለቲካው ዲሞክራሲያዊ ሳይሆን ልማታዊ መንግስት ልታካሄድ አትችልም። መንግስት በህዝብ ቁጥጥር ስር ሳይውል ልማታዊ ብትል ያ ልማት የሚሄደው ለፓርቲ ጥቅምና ፓርቲውን አሜን አሜን እያሉ ለፓርቲው ባጎነበሱ ባለሀብቶች ውስጥ ነው የሚገባው እንጂ ለህዝብ አይደርስም። ስለዚህ የልማታዊ መንግስት ትሩፋት ለህዝብ እንዲደርስ መንግስቱ ቀድሞ ዲሞክራሲያዊ መሆን አለበት። ዲሞክራሲያዊ ሳይሆንና መንግስት ለህዝብ አካውንታብል ሳይሆን ልማታዊ መንግስት ለህዝብ ሊያገለግል አይችልም። የመጨረሻ ጥያቄ እርሶን የሚመለከት ነው። የፖለቲካ መንገዱን ሳይ እንግዲህ ቅድም እንደተናገርኩሽ 964 ጀመሩ። ከዛ በተለያዩ መንግስታዊ ኃላፊነቶች ነበሩ። በኋላም የተቃውሞ ፖለቲካው ላይ እንደ አንድነት አይነት ላይ እንቅስቃሴ ነበሩ። ወደ በኋላም ኢዜማን ተቀላቅለው ነበር። አሁን ባልደራስ ነው ያሉት። በጣም በርካታ ፖለቲካ ድርጅቶችና ሐሳቦችን ተጋርተዋል። ብዙ ያለፉ ነው። እንደው የኔ ጥያቄ እስከ መቼ ነው የፖለቲካ መንገዱ የሚሄደው? ይሄስ ምናልባት ብዙ ፖለቲካ ድርጅቶችን መቀየር እኔ ካልመራው አልኖርበት የሚል አንድምታ ሊኖረው ይችል ይሆን? አይደለም። እኔ በሌሎች የፖለቲካ ፓርቲዎች አመራር ሆኜ አላውቅም። በአንድነትም ውስጥ ብትል በቅንጅትም ቢሆን በተወሰነ ደረጃ ከኋላ ሆነን የምንሰራ ሰዎች ነበር። ከዛ በኋላ ኢዜማ መጣ። ኢዜማን ተቀላቀልኩ። ዋና ጸሐፊ ሁን ተብዬ በጉባኤ ላይ ስሜ ቀረበ። እኔ ዋና ጸሐፊ የመሆን ፍላጎት የለኝም። እኔ የጥናትና ምርምር ነው ኢንተረስቴ። ስለዚህ የጥናትና ምርምር ኃላፊ አድርጉኝ ብዬ ጉባኤው ላይ ተናግሬ ነው ወደ ጥናትና ምርምር የገባሁት። ከዛ 8 ወር ኢዜማ ውስጥ ሰራው። በጽሁፍ ደብዳቤን አቅርቤ ሪዛይን አድርጌ ወጣሁ። ከወጣሁ በኋላ እኔ እንደ ጋዜጠኛም እንደ ዩቲዩበርም የመሆን ፍላጎት ነበር የነበረኝ። ለምን ፖለቲካው ብዙ ዘመን አሳለፍኩበት። ውጤት ኢትዮጵያም ዲሞክራሲያዊ አልሆነችም። እኔ ኢትዮጵያ ዲሞክራሲያዊ ሆና ማየት ነው የምፈልገው። አመራር ውስጥ ገብቼ መሪ ልሁን ብዬም አላውቅም። አሁን ባልደራስ ውስጥ ለምሳሌ እስክንድር ታስሮ እያለ ከተፈታ በኋላ ጠራኝና እሱ ከመፈታቱ በፊት እሱ ከመታሰሩ በፊት ኢንፋክት ሊታሰር 2 ሳምንት ሲቀረው ነው የጠራኝ። ከኢዜማ እንደወጣሁ 4 ወር ቆይቼ ስልክ ደረሰኝ። እኔ አንተዋወቅም ከእስክንድር ጋር። በዛ ጊዜ ሰው ሰጠውና ስልኬን ጠራኝ። ምሳ ጋበዘኝና እባክህ ከብዙ ፖለቲካ ድርጅቶች ላይ ትውውቃለህ፣ መጽሐፍ ትጽፋለህ፣ ምን ትላለህ፣ በፖለቲካ ውስጥ ቆይተሃልና እባክህ አግዘኝ አለኝ። እስቲ 1 ሳምንት ስጠኝ፣ እኔ አሁን ፖለቲካ ፓርቲ ውስጥ አባል መሆን ሰልችቶኛል። ስለዚህ እስቲ ልሰብበት ብዬ 1 ሳምንት አሰብኩበትና ደግሞ ደውሎ በልሳኔን አስተዋውቀኝ አለኝ። በጣም ኢንሲስት ስላደረገ ልምድ ካለኝ እግዚአብሔር ጤና ከሰጠኝ ይሄ ሀገር የሱ ሀገር ብቻ አይደለም የሁላችንም ሀገር ናት። ስለዚህ ምን አለ እስቲ ልስራ ላግዘው አልኩና ገባሁ። ከዛ በእሱ ባስገባኝ በሁለተኛ ሳምንቱ እሱ ታሰረ። ያ ብዙ ጊዜ ቆየ በእስራት። እኔ እዛ አሁንም የጥናትና ምርምር ኃላፊ ሆኜ ነበር ሳገለግል የነበረው። ሌሎች ነበሩ አመራር ላይ የነበሩት። መጨረሻ ላይ ምርጫው ሲደረግም ባለፈው እኔ የጥናትና ምርምር ኃላፊ ነበርኩ። ከዛ በኋላ እነዛ ከላይ የነበሩ ሰዎች በገንዘብ በምናምን ብዙ ጥፋት ስላጠፉ እሱ ራሱ እንዲወጡ አዘዘ። ከዛ እስር ቤት እያለ አስጠራኝና እባክህ አንተ ምራልኝ አለ። እስክንድር እኔ አልመራልህም፣ እኔ ያስኳትን ቦታ አልለቅም፣ ቃል የገባሁልህ በጥናትና ምርምር አገለግላለሁ ብዬ ነው አልኩት። ማንን ላድርግ አለ። አንድ ስም ጠቆምኩ፣ እሱን አደረገው። እሱም እንደዚሁ ሌላ ብላንደር ሰርቶ አገኘውና እንዲወጣ ተደረገ። ከዛ በኋላ እስር ቤት ውስጥ እያለ እባክህ እንግዲህ ይሄ ፓርቲ ይፍረስ የምትል ከሆነ እኔም ታስሬያለሁ፣ ይፍረስ የምትል ከሆነ ንገረኝ፣ እዚሁ ላይ ንገረኝና ሂድ ወደምትፈልግበት አለኝ። በዚህ ሁኔታ አንድ ሰው ታስሮ ለሀገር የሚታገል ሰው አደራ ሲጥል አለመቀበሉ ጥፋት መስሎ ታየኝና እሺ ብዬ። በጠቅላላ ጉባኤ ሳይሆን በግለሰብ ነው የተሾሙት ማለት ነው? አዎ
ይሄ ግን ከምርጫ ከፖለቲካ ፓርቲዎች መተዳደሪያ ደንብ ጋር አብሮ ይሄዳል። ፕሬዚዳንቱ ይመድባል ይላል ደንቡ። የኛ የባልደራስ ፕሬዚዳንት ይመድባል ነው የሚለው። ፕሬዚዳንት እኔ እንግዲህ የጥናትና ምርምር ኃላፊ ነበር፣ ግን ወደ ፕሬዚዳንትነት ምክትል እኮ ነው እንጂ ዋና አይደለም። ዋናማ እሱ ነው። ምክትል ፕሬዚዳንት ግን የሚሰይመው እሱ ነው። በደንቡ መሰረት የሚጠቆመው ፕሬዚዳንቱ ነው ለምክትል ፕሬዚዳንትነትና ስራ አስፈጻሚ አባልነት። አሁንማ ፕሬዚዳንት ነኝ። ፕሬዚዳንት ጠቅላላ ጉባኤ መርጦኝ ነው። አሁን ጠቅላላ ጉባኤ እስከተካሄደ ድረስ ምክትል ነበርኩ። ጠቅላላ ጉባኤው ሲጠራ ፕሬዚዳንት አደረገኝ። እኔ ሌላ ምክትል ተመደበ። የመጨረሻ ነው። 1 ደቂቃ ይወሰዱና ስለ ፓርቲው ለሚመርጠው ህዝብ ያስተዋውቁ። ባልደራስ ለዚህ ለዘንድሮ ምርጫ ይሄንን ማኒፌስቶ አዘጋጅቷል። ቀደም ሲል እንዳልኩት ይሄን ማኒፌስቶ ከብልጽግና ማኒፌስቶ ጋር ያነጻጸረ ያወዳደረ የሚተች የጋዜጠኞችና የምሁራን ቡድን ቢቋቋምና ሁለታችንም በደንብ አርጎ አሽቶ የሚጠይቅ ቢገኝና ቢገመገም ፕሮግራማችን በጣም ደስ ይለኛል። ህዝቡም አንድ የሆነ ግንዛቤ የሚያገኝበት በዚህ አይነት መልክ የፓርቲዎች ሐሳብ በነጻነት ሲሰራጭ ነው። መራጩ ዞሮ ዞሮ እሱ ነው። ስለዚህ ግን እኩል አክሴስ ሊኖረን ይገባል። ለሚዲያ ተቃዋሚ ፓርቲዎችም ገዢ ፓርቲውም እኩል አክሴስ ኖሮት ሐሳባችን እኛ እናቀርባለን፣ ግን ደግሞ ከኛም የበለጠ ዕውቀት ያላቸው ቢተቹበት፣ ጋዜጠኞች ተሰብስበው ቢተቹበት፣ ጥያቄ ቢያቀርቡልን፣ በደንብ አድርገው ቢያፍተለትሉን ህዝቡ የሆነ ነገር ሊጨብጥ ይችላል። ያን ግንዛቤ መሰረት በማድረግ ትክክለኛ ድምጹን ለትክክለኛው ሰው ሊሰጥ ይችላል የሚል እምነት ስላለኝ ነው። እሺ፣ የባልደራስ ለእውነተኛ ዲሞክራሲ ፓርቲ ባልደራስ ሊቀመንበር አቶ አማሃ ዳኘው ስለሰጡኝ ጊዜ አመሰግናለሁ። በጣም አመሰግናለሁ ስለጋበዝከኝ፣ አፋጣ ስለጠየቅከኝ በጣም ደስ ብሎኛል። እንደዚህ አይነት ጥያቄዎች ነው የምንፈልገው። እሺ፣ እናመሰግናለን። ተመልካቾች የተከታተላችሁት ማኒፌስቶ የተሰኘውን ምርጫውን በ2018 ላይ ያደረገው ፕሮግራማችን ነው። አፈወርቅ ያዩ ነኝ። ጤና ይስጥልኝ።